Alright, beautiful people, እንዴት አላችሁ? እንዴት ሰነበታችሁ? እንኳን ወደ እንደገና በሰላም መጣችሁ። ይሄ ቡና ከሰላም ጋር ነው። ለዛሬ እኔ በጣም የሩቲን ሰው ነኝ። የራሴ የሆነ ሩቲን አለኝ። በተለይ ደግሞ ጠዋቴ በጣም አይ ቲንክ ጥሩ ሩቲን አለኝ። ግን ሪሰንትሊ ምንድነው ስለ ራሴ ኤክስፔሪየንስ እያደረግኩ ያለሁት ውሳኔ የመወሰን ችግር ያለብኝ መሰለኝ ነው። የመወሰን ችግር ያለብኝ ነሰንት ድክም ይለኛል። አንዳንዴ በጣም አስፈላጊ ውሳኔ መወሰን እያለብኝ በጣም ይደክመኛል ነገር እና አይ ቲንክ ዲሲዥን ፈቲግ ኤክስፔሪየንስ እያደረግኩ ያለው መሰለኝ እና አይ ዋዝ trying to learn ምን ማለት ነው ዲሲዥን ፈቲግ ምን ማለት ነው ብዬ ማለት ነው። እና አይ ቲንክ በጣም ብዙ ጊዜ ስለዚህ ሀሳብ ሲነሳ ደጋግሞ የሚመጡልን ሀሳቦች who is the apple guy? ኦኬ የነገረኝ አይደለም ግን ባራክ ኦባማ፣ ስቲቭ ጆብስ እና የፌስቡክ ሰው አንድ አይነት ልብስ የሚለብሰው ብዙ ጊዜ እነሱ ይሄ አንድ አይነት ልብስ ይለብሳሉ። ከሰኞ እስከ ሰኞ አንድ አይነት ልብስ ነው የሚለብሰው እና ይሄ ውሳኔ የማሳልፍበት እኔ ብዙ ምርጫ እንዳይኖረኝ ፕሮዳክቲቭ ያደርገኛል ሲሉ ሰምቻቸዋል። ሶስቱን አይ ቲንክ ዋይድሊ በጣም የምናውቀው እነሱን ነው። እና አንዳንዴ የመወሰን አቅማችን ተዳክሞ ሳይሆን ወይም መወሰን ስለማንችል ሳይሆን ዲሲዥን ፈቲግ ኤክስፔሪየንስ እያደረግን ስለሆነ ነው። ዲሲዥን ፈቲግ ምን ማለት ነው? በጣም ብዙ ውሳኔዎችን በአንዴ ስናስተናግድ የሜንታል ኤግዞሽን ኤክስፔሪየንስ እናደርጋለን። ለምሳሌ አንድ ነገር ለመስራት እዚህ መጥቼ ኤፒሶድ ፊልም ማድረግ አለብኝ ነው። ኤፒሶድ ፊልም ለማድረግ የምለብሰውን ልብስ ሳስብ ይደክመኛል። አንዳንዴ ሀሳቡን በየትኛው መንገድ ነው እንዴት ነው ፕሬዘንት ማደርገው ሀሳቡን አይደለም ሀሳቡን ኮንፍረንት ስላላደረግኩት አይደለም ግን የመጨረሻው ጎል እዚህ መጥቼ ፊልም ማድረግ እና የሆነ እኔ ማስተላለፍ የምፈልገው ዋጋ አለው የሚለውን ነገር ማስተላለፍ ነው። ለእኔ እሱ ነው የመጨረሻው ጎል። እሱም በጣም ከባድ የሚያደርግብኝ ነገር መሀል ላይ የሜንታል ጁሴን ወይም ደግሞ የአእምሮዬን አቅም በጣም በትንንሽ ነገር እጨርሰዋለሁ። ሌትስ ሴይ ጠዋት እንደተነሳሁኝ ምንድን ነው የምለብሰው ብዬ ለአንድ 10 ደቂቃ አሰብኩ ልበል። ምንድን ነው ቁርስ የምበላው? ከዛ በጣም ትንንሽ የሚመስሉ ነገሮች አክቹዋሊ አይምሯችን ሲሪየስሊ ይወስደዋል። ሁሉንም ውሳኔዎች ወይም ደግሞ ውሳኔ ለማሳለፍ ቴብላችን ላይ የሚቀመጡ ነገሮችን ሁሉንም ኢኮሊ ነው ትሬት የሚያደርጋቸው እና ኒውሮሳይንስ ይስታል ምን አይነት ልብስ ነው የምለብሰው ብዬ በጣም ስጨነቅ ዲሲዥን የመወሰን አቅሜን ወይም ደግሞ ውሳኔ የማሳለፍ አቅሜን አክቹዋሊ እየተጠቀምኩት ነው። ምንድን ነው የምበላው ብዬ በጣም ደጋግሜ ሳስብ ውሳኔ የማሳለፍ አቅሜን በጣም እየተጠቀምኩት ነው። ጠዋት ላይ እንደተነሳው ሶሻል ሚዲያ የማይ ከሆነ እንደተነሳው ስልኬ ስክሮል የማደርግ ከሆነ በጣም ብዙ ሀሳብ እየሰጠኝ ነው። የማሰባቸውን ነገሮች ብዙ አሳይመንት እየሰጠኝ ነው። በጣም የምፈልገው ቦታ ላይ ደረስኩ ልበል። ለምሳሌ ለዛሬ በጣም ፕራዮሪታይዝ ያደረግኩት መወሰን የምፈልገው እዚህ መጥቼ ፊልም ስለማደርገው ነገር ነው እንበል። የመጀመሪያው ፕራዮሪቲ። ፋይናሊ መጥቼ ፊልም የማድረግ አቅሜን ይቀንሰዋል። ሞራሌን ድሬን እያደረገው ይመጣል። ምን ላይ ነው ማውራት ያለብኝ? እንዴት ነው ማውራው የሚባለው ነገር የአእምሮ አቅሜ እየተዳከመ ይመጣል። ዳት ሜንታል ኤግዞሽን ዲሲዥን ፈቲግ ይባላል። እና በጣም ብዙዎቻችን ፎከሲን በጣም አጥቻለሁ፣ ይሄ ትኩረት ማድረግ አልችልም፣ የሆነ ነገር ማድረግ ፈልጋለሁ ግን ረስቼዋለሁ፣ ምን እያሰብኩኝ ነበረ? ለምሳሌ እንደ ቀልድ ፍሪጅ ሄጄ ከፍቼው ምን ላወጣ እንደነበረ ረስቼው እዛው መለሳለሁ። እንደዚህ አይነት ነገሮች ዲሲዥን ፈቲግ ኤክስፔሪየንስ እናድርግ ወይም ደግሞ የውሳኔ አቅማችንን የሚያዳክሙ በጣም ትንንሽ ውሳኔያችንን የሚፈልጉ ነገሮች ስናሳልፍ በጣም ወፍራም ቡና ማይ ጋድ ውሳኔ የምናሳልፍባቸው በአንዴ በጣም ብዙ ነገሮችን ስናሳልፍ ያ ሜንታል ኤግዞሽን የምንፈልጋቸውን ነገሮች ለስ ሪስፖንሲብል እንድንሆን ወይም ደግሞ ውሳኔ መወሰን ያሉብንን ነገሮች አክቹዋሊ ኢነርጂ እንድናጣ ያደርጉናል ማለት ነው። እና ዲሲዥን ፈቲግ መኖር ወይም ደግሞ አሁን ለምሳሌ እኔ ከአንድ በላይ ድምፅ መስማት ይሄ 2 ድምፅ እሺ ፕሮሰስ ላደርግ እችላለሁ ግን ከ2 በላይ ድምፅ ፕሮሰስ ማድረግ በጣም የሚከብደኝ አንዱም ላይ ፎከስ አላደርግም። እና ኢማጂን 10 ድምፅ በአንዴ ብትሰሙ
10ሩም ሰዎች እያወሯችሁ ነው። የ10ሩም ሰው ኦፒኒየን ማተር ላያደርግ ይችላል፣ ወይም 10ሩ እያወሩት ያሉት ነገሮችን መስማት ላይ ይጠበቅባችሁ ይችላል። ግን ከ10ሩ አንዱ የሚናገረው ሰው በደንብ መስማት ያለባችሁ ነገር ነው። ዲሬክሽን እየተሰጣችሁ ነው። አለቃችሁ የምትሰሩትን ነገር እየነገራችሁ ነው። ማድረግ አለባችሁ። 10ሩም ሰው እያወሩ ስለሆነ 10ሩም አትሰሙትም። 10ሩ ድምፅ ግን አለ። ዲሲሽን ፈቲግ ማለት በጣም ብዙ ውሳኔ የምንሰጥባቸው ነገሮች በአንዴ ማስተናገድ ማለት ነው። እና በጣም ብዙዎቹ ያን ያህል ብሬን ጁስ ሊወስዱብን የሚገቡ ነገሮች አይደሉም። ለምሳሌ ምንድን ነው መልበስ ያለብኝ፣ ምን አይነት ልብስ ልልበስ፣ በጣም ረጅም ሰዓት የሚወስድ ከሆነ ዋናውን ስራው ላይ ስንገኝ ውሳኔ ማሳለፍ ያለብንም ብሬን ጁስ ይወስዷል፣ ይቀንስብናል። ነገር የመወሰን አቅማችን እየተዳከመ ይመጣል። ፕራዮሪታይዝ ልናደርገው የሚገባውን ውሳኔ በጣም እየተውነው እንመጣለን። ወይም ደግሞ በዛ ሰዓት ላይ በቃ ድክም ብሎ ነው የሚያገኘን ያ ውሳኔ። ለምሳሌ እዚህ መጥቼ ፊልም ለማድረግ መሀል ላይ ያሉ ነገሮች በጣም ራሴ ላይ ስራ ማበዛ ከሆነ ምንድነው የምለብሰው፣ ምንድነው የምበላው፣ ትንንሽ ነገሮች ላይ ፎከስ ማድረግ ከሆነ አክቹዋሊ እዚህ መጥቼ ፋይናሊ ኤነርጂ የሚፈልገው ነገር ላይ ልደክም እችላለሁ። ሳምታይምስ በጣም ጥሩ ውሳኔ የሚያሳልፉ ሰዎች በጣም the most smart የሚባሉ the most intelligent የሚባሉ ሰዎች ላይ ሆኑ ይችላሉ። በጣም ጥሩ የሜንታል አማውንት የሚጠይቅ ቦታ ላይ ነው ዲሲሽናቸው የሚያሳልፉት ማለት ነው። አንዳንድ ሰዎች ጎበዝ ናቸው፣ ለየትኛው ቦታ ኤነርጂ መስጠት እንዳለባቸው፣ ለየትኛው ነገር ትኩረት መስጠት እንዳለባቸው ያውቃሉ። እና በጣም ትንንሽ ነገሮች ዲሲሽን ፈቲግ ኤክስፒሪየንስ እንድታደርጉ እያደረጋችሁ ከሆነ ወይም ደግሞ የመወሰን አቅማችሁ እየተደከመ ከመሰላችሁ በቀን ውስጥ ለመወሰን በጣም ብዙ ጊዜ የሚወስድባችሁ ነገር ምንድን ነው? ለምሳሌ የምትበሉት ምግብ ነው ወይ በጣም የምታስቡ። ለምሳሌ እኔ ቁርስ በጣም ነው የሚቸግረኝ። በጣም ብዙ የቁርስ ኦፕሽን የለኝም። በተቻለኝ አቅም አንድ በጣም የወደድኩትን ምግብ እስኪሰለቸኝ ድረስ እሱ ነው የምበላው። ጠዋት ተነስቼ አላስብም። በጣም ብዙ ካሰብኩኝ አክቹዋሊ ላልበላው ሁሉ እችላለሁ። በቃ ይደክመኛል ነው ማሰቡ ድክም አድርጎኝ ላልበላ እችላለሁ። ኤንድ ማይንድ ዩ አይ አም አ ፉዲ በጣም ነው ምግብ የምወደው። ጠዋቴን ሴቭ ያደረገልኝ ነገር አጌን በጣም ጥሩ የሆነ ሞርኒንግ ሩቲን ያለኝ። ለምሳሌ እነሳለሁ፣ አልጋዬን አነጥፋለሁ። አይ ቬሊ አም ግላድ የሆነ ጊዜ ላይ ዴዲኬትድ ሆኜ ሩቲን ቢውልድ ስላደረግኩኝ ምንም ቢፈጠር ነው ብላችሁ እንደ ነገሩም ይሆን አነጥፋለሁ። ቢያንስ ለ5-10 ደቂቃ ዝም ብዬ ቁጭ ለማለት እሞክራለሁ። ላይክ እንደተነሳን አይምሯችን ያን ብሬክ ይፈልጋል። ወደሆነ ስራ ኢንጌጅ ከማድረጋችን በፊት ስፔሻሊ ሶሻል ሚዲያ ከማየታችን በፊት ያን እረፍት ይፈልጋል። ከራሳችን እንድንጀምር ይሆናል ነው። ኦልሶ ፊዚካሊ የሆነ መረጋጋት አለብናል። ብድግ እንዳለን ነው። እኔ በጣም ሰዓት ይወስድብኛል ብድግ ብዬ እንትን ለማለት። ለ10 ደቂቃ ለመቀመጥ እሞክራለሁ። ሰልፍ ኬር አውል ቴክ ሻወር፣ ከዛ አጌን አውል ጀስት ሲት ለ5 ደቂቃ፣ ከዛ ቁርሴ ነው ማስበው ሁሌ። ሳምታይምስ ቁጭ ብዬ ቁርሴን ላስብ እችላለሁ። በ10 ደቂቃ ውስጥ ጸሎት ላደርግ እችላለሁ፣ ቶክ ቱ ጋድ። ከዛ በኋላ ነው ቀኖቼ እንትን የሚሉት ሄዶ ምን እንደምሰራ ግራ የሚገባኝ። ከዛ በኋላ እስፔሻሊ ቀኔ ስኬጁል ካልነበረ ብዙ ቡክ የተደረግኩት ሴሽን ምናምን ከሌለ በቃ ቁጭ ብዬ አስባለሁ። ፊልም የጀመርኩትን ፊልም ልጨርሰው ወይ፣ ከቤት ልውጣ ወይ፣ ጂም ልሂድ ወይ፣ ልሩጥ ወይ፣ ምን አይነት ምግብ ነው መስራት የምፈልገው፣ ባለፈው ያልኩትን መጽሐፍ ገዛ ሆይ። እነዚህ ሁሉ ነገሮች ሳስብ በጣም ብዙ ጊዜ ምንም አይነት ውሳኔ ሳላሳልፍ ነው የምውለው። ከዛ ይደክመኛል። አንድ በጣም ቦይንግ የሆነ ሾው ከፍታለሁ። ፊልሙንም ያን ያህል አልወደውም፣ ሾውም ያን ያህል አያስደስተኝም። ተከፍቷል፣ እኔም ቁጭ ብያለሁ። ከዛ ቡና እንጠጣለሁ፣ ይመሻል። ዲሲሽን ፈቲግ በጣም ሲበዛ ብሬን ፎግ ኤክስፒሪየንስ እንድናደርግ ያደርገናል። ብሬን ፎግ ማለት አሁን ቅድም ያልኳቸው 10 ድምፆች በአንድ እየሰማናቸው ከሆነ ኤግዞስቲንግ አይደለም። ሁሉንም ድምፅ ዝም ብሎ መስማት በጣም ኤግዞስቲንግ ነው። አንዳንዴ ዲፐርሰናላይዝ ማድረግ ይመስለኛል። እየተፈጠረ ያለውን ነገር ልጅ ዝም ብዬ ርቄው መሄድ ይመስለኛል፣ ወጥቼ የማየው ይመስለኛል ህይወቴን። እና በጣም ብዙ ጀምሬ ያልጨረስኳቸው ውሳኔ የሚፈልጉ ነገሮች ያሉ ነው የሚመስለኝ። ሞስትሊ ለምንም ነገር ውሳኔ አልሰጥም። እና አንድ ዲሲሽን ፈቲግን ወይም ደግሞ ይሄ የሚሰማኝን ሜንታል ኤግዞሽን እንዳድነው ወይም ደግሞ በደንብ እንድሰራበት የረዳኝ ነገር ሩቲን።
ቅድም እንዳልኳችሁ ጠዋቴ ላይ በጣም ጥሩ ሩቲን አለኝ። ከዛ በኋላ ያሉት ቀናቶች ናቸው በጣም የሚረበሹት። ሩቲን በደንብ ማተር ያደርጋል። ለምሳሌ የስራ ሩቲናችሁ ላይ ደጋግሞ የእናንተን በየዕለቱ አዳዲስ ውሳኔ የማይፈልጉ ነገሮች መኖር አለባቸው። የስራ ላይ፣ ሶሻል ላይፍ ላይ ኦርጋናይዝ ማድረግ የሚችል ኤኒቲንግ ህይወቴን ኦርጋናይዝ ሊያደርገው የሚችለው ነገር ጉግል ካላንደር በጣም ብዙ ነገሬን ቶሎ በዛ ማስገባዊ ነው። አንዳንዴ እረሳዋለሁ ሁሉ በዛ ሰዓት ላይ አስቤ አቅጄ የሆነ ፕላን አለኝ ማለቴን እረሳዋለሁ። ሩቲን መኖር በደንብ እንትን ያደርገናል። የምንከተለው የሆነ ላይን እንዳለ ያደርገናል። ሳምታይምስ የማየው ፊልም ሁሉ ሩቲን ውስጥ አስገባለሁ ቢካዝ በጣም እንዳይበዛብኝ ማለት ነው። እና ሩቲኔ ውስጥ ሰሞኑን ነው ያወቅኩት የሶሻል ሚዲያ ስክሪን ታይም ራሴን ስክሪን ታይም ለመቀነስ እንደዚህ ይቸገራል ብዬ አስቤ አላውቅም። በቀን ውስጥ ከምጠቀሙ የስክሪን ታይም አትሊስት 1 ሰዓት ለመቀነስ ነው የመጀመሪያ ዕቅዴ የነበረው እና የተቁነጠነጥኩት መቁነጥነጥ ማይ ጋድ እንደዚህ የሚፈትነኝ አልመሰለኝም ነበር። አይ ሪሊ አም ግላድ ግን እሱን ስለወጣሁት እና አሁን ራስቢን 2 ሳምንት ራስቢን 2 ሳምንት ኢትስ ግድ። አሁን በደንብ ውሳኔ ለሚፈልጉ ነገሮች ሞር ኤነርጂ አለኝ። እዛ ቦታ ላይ ብሬክ ስለወሰድኩኝ በደንብ ውሳኔ ለሚፈልጉ ነገሮች ሞር ኤነርጂ አለኝ እና በተቻላችሁ አቅም የሆነ ሩቲን ለማውጣት ሞክሩ። በጣም ብዙ ኤነርጂ ነው ሴቭ የሚያደርገው። ምክንያቱም የእኛን ኤነርጂ የሚወስዱ ነገሮች አክቹዋሊ ኤነርጂያችን የሚገባቸው ነገሮች አይደሉም። ላድርገው አላድርገው እያልን ረጅም ሰዓት ኢንተርቴን የምናደርገው። ለምሳሌ ሶሻል ሚዲያ አንድ የታዘብኩት ነገር ምንድን ነው፣ ያየኋቸውን ቪዲዮዎች ለረጅም ጊዜ ሪሄርስ አደርገዋለሁ። የሶሻል ሚዲያ ብሬክ ሰውስጥ ስክሪን ፍሪ ታይሜ ላይ ስክሪን ላይ ነው ያለሁት። ስልኬ ተዘግተው ተቀምጦ ስክሪን ላይ ነው ያለሁት እና በተቻለ አቅም ኦቨር ኮንሰምፕሽን ወይም ደግሞ ከሚገባኝ በላይ የምጠቀማቸው ነገሮች ለመቀነስ እሞክራለሁ። ቢካዝ ኦቨር ኮንሰምፕሽን የወሰድነውን ነገር የዋጥነውን ነገር ዳይጀስት እንድናደርገው ረፍት አይሰጠንም። ኮንስተንትሊ ስክሮል እያደረጉ ነው የሆነ መረጃ እየወሰድኩኝ ነው እና የስክሪን ፍሪ ታይሜ ላይ ቦርደም ኤክስፒሪየንስ አደርጋለሁ። ቦርደም ኤክስፒሪየንስ ማለት ስልኬም የለም፣ ጆርናል እያደረግኩ አይደለም፣ እያነበብኩ አይደለም፣ ምንም ነገር እያደረግኩ አይደለም፣ ከራሴ ሀሳብ ጋር ቁጭ ማለት ነው እና እኔ በጣም ፋሚሊየር ነኝ ብዬ የማስበው ነገር ስለሆነ የሚፈትነኝ አልመሰለኝም። ግን ዲስ ታይም ስክሪን ታይም መቀነስ፣ ምንም አይነት ባክግራውንድ ድምፅ የለም፣ ዘፈንም እየሰማው አይደለም ምናምን፣ ከኔ ጋር ብቻውን መቀመጡና ኢንቴንሽኑ ብሬን ጁሴን ሴቭ ማድረግ ስለሆነ ትንሽ ከብዶኝ ነበረ ለመጀመሪያ 5 ቀናት ምናምን። ከዛ በኋላ ግን አይ ቲንክ ሪኮርድ ማድረግ ጀመርኩኝ። ኤክስፔሪንስ ካደረግኩት በኋላ ቦርደሜን በጣም አክቹዋሊ ደጋግሞ ሀሳቢ ውስጥ የሚመላለሰው ነገር ምንድን ነው? ምክንያቱም አንዳንዴ እያሰብንበት ሀሳባችን እየሰረቀው እንደሆነ የማናውቀው ነገር ለረጅም ሰዓት ሀሳባችን ሊወስደው ይችላል። አንዳንዴ የሆነ ቦታ ላይ ነው፣ አንዳንዴ የሆኑ ሰዎች ጋር ነው ሀሳባችን፣ አንዳንዴ የሚጸጽተን ያልኖረው ህይወት ላይ ሊሆን ይችላል። ፕላን አድርገን ሾዋፕ ያላደረግንለት ሰው ዲሲሽን ፈቲግ መኖሩ ብቻ ሳይሆን አክቹዋሊ ሰልፍ ትረስታችንን ይቀንሰዋል። ራሳችንን የማመን አቅማችን ይቀንሰዋል። እኔ እኮ ላለው እንጂ አላደርግም ልንል እንችላለን። እኔ አይስት ሴታት እኔ እኮ በጣም ብዙ ጊዜ እንደዚህ አደርጋለሁ ላለው እንጂ አላደርግም ስል እየለመድኩት መጣሁ ነው ማለትና አለማድረግን እየለመድኩት መጣሁ እና ሩቲን መኖር በጣም በጣም ፐርፌክቲንግ። ሌላኛው ነገር ሩቲን ሲኖራችሁ አነሳሳሪ ነገሮችን እየቀነሳችሁ ለመምጣት ሞክሩ። አነሳሳሪ ነገር ማለት ለምሳሌ ቅድም እንዳልኳችሁ ነው። የምለብሰውን ልብስ መምረጥ ረጅም ሰዓት የሚወስድብኝ ከሆነ ምናልባት ዴይ ቢፎር ላደርገው እችላለሁ። ከአንድ ቀን በፊት እንደዚህ ላደርግ ይቀንሰዋል። ሌላኛው ደግሞ አነሳሳሪ የሆነ ነገር የማየውን ቲቪ ሾው መምረጥ ሊሆን ይችላል። ሳምታይምስ አምናት ኢቨን ጆኪንግ ቡናዬን ረሳሁት፣ ግን በጣም ስለወፈረ ነው የተውኩት መጠጣው ይመስለኝ። ሳምታይምስ ምግብ ይዤ ቁጭ ብዬ ትኩስ ምግቡ ቅዝቅዝ እስኪል ኔትፍሊክስ እየመረጥኩ ነው፣ የሆነ ፊልም እየመረጥኩኝ ነው እና እነዛ ትንንሽ ነገሮች አክቹዋሊ የመወሰን አቅሜን ያደክሙታል።
ከዛ ዲሲሽን ፍቲግ ፊልሙንም ሳላየው የስራ ሰዓቴ ይደርሳል፣ ምግቡ እንደቀዘቀዘ ነው፣ ጎረስ አድርጌ ስራ ላይ ስመጣ ኦልሬዲ ኤግዞስትድ ነኝ ነው። በጣም ብዙ ነገሮችን አስቤ አውጥቼ አውርጄ ኢማጂን ያን ያህል የማይጠቅመኝ ህይወቴ ላይ ያን ያህል ለውጥ ለማያመጣ ነገር ያን ሁሉ ሰዓት ወስጄ እንትን የለም እና መቀነስ የምትችሏቸውን ነገሮች ለመቀነስ ሞክሩ። አንዳንዴ ለነገሩ የማንበቃው የሚፈለግነው ነገር የማናደርገው በጣም በትንንሽ ነገሮች ጥምድ ብለን ኤነርጂያችንን ጨርሱትና አክቹዋሊ ነገሩን ለማድረግ ስናስብ ኦልሬዲ ደክሞናል፣ ዛል ብለናል ነገር እና ሩቲን ስታወጡ የማይጠቅሟችሁ ወይም ደግሞ ያን ያህል በጣም ኢምፖርታንት አይደለም ብላችሁ የምታስቡትን ነገር ለመቀነስ ሞክሩ። አሁን አይ ዶንት ስክሮል ኔትፍሊክስ ላይ ፊልም ላይ ለመምራት እየሞከርኩ ነው። ሪሊ ሃርድ ግን እንዲያውም ማይንድፉል ኢቲንግ ኤክስፒሪየንስ እያደረግኩ ነው፣ ፕራክቲስ እያደረግኩ ነው። ሌላኛው ነገር በጣም አስፈላጊ የምትሉትን ውሳኔ ፕራዮሪታይዝ ማድረግ። በጣም አስፈላጊ የምትሉትን ነገር ውሳኔ ፕራዮሪታይዝ ማድረግ ማለት ብሬን ጁሱ እያላችሁ ለምሳሌ ጠዋት እንደተነሳው የኔ ጠዋት is the perfect time የሚያስፈልገኝን ነገር ለማወቅ እንደዚህ አደርጋለሁ ለማለት በጣም the perfect time። ለምሳሌ ከሰው ጋር ቀጠሮ የሚይዝ ከሆነ ሰዓቱን ኮንፈርም ለማድረግ ጠዋት ነው። ከሰዓት ካደረግኩት እዘናጋለሁ፣ ይሰለቸኛል፣ አላደርግም። ብሬን ጁሴን ሌላ ነገር ድሬን ሳያደርገው ቀድሜ ውሳኔን የሚፈልግ ነገር ላይ እነዚህ መጀመሪያ እንትን ይበሉ። አገን በጣም ጥሩ ውሳኔ የሚያሳልፉ ሰዎች፣ በጣም ጥሩ ዲሲሽን ሜኪንግ ላይ በጣም ጥሩ የሆኑ ሰዎች በጣም ጥሩ የተሻለ ስለሚያውቁ በጣም ከኛ የተለዩ ስለሆኑ ሳይሆን ጊዜያቸውን የሚበላውን ነገር መቀነስ ስለቻሉ ነው። በሌላ በእንቶ ፈንቶ አያልቅም ነገር ነው። ትንንሽ ነገር እያሰብን ላያልቅ ይችላል። በተቻለ አቅም ጥሩ ኤነርጂ እያለን ውሳኔውን ማሳለፍ እንደዚህ ነው የምፈልገው። ለራሳችንም ታማኝ ለመሆን እና ራሳችን ጥያቄ ውስጥ ለማስገባት አይ ቲንክ ኢትስ ዘ ፐርፌክት ታይም። እሱ ሌላኛው ነገር the most important የሆነው ነገር is deadline። endless የሆነ choice equals decision fatigue። ዴድላይን ከሌለው እስከ የማንለው ነገር ለምሳሌ ሶሻል ሚዲያ ስንጠቀም አይ ቲንክ እሱ ነው በጣም ጊዜያችን የብዙዎቻችን የሚወስደው ነው። ለ2 ሰዓት ልጠቀም ከሆነ 2 ሰዓት በጣም ትማች ባይ ዘ ወይ ለ2 ሰዓት ልጠቀም ብዬ 2 ሰዓት እየተጠቀምኩኝ ከሆነ 2 ሰዓቱ ሲያልቅ አትሊስት ሪማይንደር ነው። ዲስፕሊን ሆኜ እንኳን ባላውቀውም ሪማይንደር ነው። በተቻለ አቅም እዛ ቦታ ላይ የምናደርገውን ነገር ዴድላይን መስጠት። ምንድነው የምለብሰው ብዬ ሳምንቱ ሙሉ መጨነቅ የለብኝም አይደለ? ካልመጣልኝ የሆነ ነገር አትሊስት ውሳኔ የሚመስለኛል። በጣም ትንሽ ነገር ግን ዲሲሽን ፋቲግ ኤክስፒሪየንስ እንድናደርግ የሚያደርገን ወይም የመወሰን አቅማችንን የሚያደርጉ ነገሮች በጣም ትንንሽ ነገሮች ናቸው አክቹዋሊ። እና በተቻለ አቅም ጎል መስጠት፣ ዴድላይን ሲኖረው ዳት ዴድላይን እንድናቆመው ያደርገናል። እስከ መቼ ነው እዚህ እንትን ላይ መሆነው? የሆነ ነገር እያሰብኩኝ ለምሳሌ ኔትፍሊክስ ላይ ሾው እየፈለጉኝ ምግቤ ቀዝቀዞ ምናምን፣ ግን የስራ ሰዓቴ ሲደርስ የ30 ደቂቃ ሪማይንደር ሳገኝ ይመጣልኛል። በቃ that's the deadline ለኔ። ኔትፍሊክስ ሾው መፈለግ አቆምና ሜቢ ምግቤን በልቼ ታጥቤ ቁጭ ይጠብቃለሁ ማለት ነው። ካልሆነ ግን በጣም ብዙ ጊዜ 5 ደቂቃ እስኪቀረኝ ድረስ ጠብቄ ስጀምር ለስራዬም ጥሩ አይደለም። በጣም ስልችት ብሎኝ ድክም ብሎኝ ነው ሾው አፕ ማደርገው። እና ዴድላይን it's a perfect thing ለኔ። በደንብ ከረዳኝ ነገሮች አንዱ ዴድላይን ማስቀመጥ ነው። ከዛ ውጪ ብሬክ መውሰድ፣ የኛን ውሳኔ የሚፈልጉ ነገሮች ላይ ብሬክ መውሰድ። ለምሳሌ በጣም ደጋግመን እንትን እኮ ማድረግ አለብኝ እንትኑን ረስቼዋለሁ ምናምን እያልን ነገሮችን በደረደርናቸው ቁጥር አክቹዋሊ በጣም ኤግዞስትድ እየሆን ነው የምንመጣው። ዲሲሽን ፋቲግ ኤክስፒሪየንስ ማድረግ ሜንታሊ ኤግዞስትድ መሆኑ ብቻ ሳይሆን አክቹዋሊ ኤነርጂ ሲኖረን ራሱ ጥሩ ውሳኔ ላንወስን እንችላለን። ብሬክ መውሰድ፣ እኔ አንድ ብሬክ የምወስድበት ነገር ለሌሎች ሰዎች ኃላፊነት መውሰድ የሚችሉ ሰዎች አብሬያቸው ከምሰራቸው ሰዎች ጋር የእኔ ታስክ ብቻ አንድ ካለ በቃ ሰላም የምትሰራው ይሄን ነገር ነው፣ ይሄን ደግሞ እንትና ቴኬር ያደርገዋል፣ ይሄን ደግሞ የእንትና ስራ ነው ብሎ ስራ ማከፋፈል በጣም ፍሪንግ ነገር ነው። በየትኛውም መንገድ ማኔጅ አድርጎ ሳምታይምስ ዳት ሆፕ ክድ ቢ ማኒ አንዳንዴ ሰዎች ሊሆኑ ይችላሉ። ከምንም በላይ ግን የሁሉንም ሰው ኃላፊነት ጥርቅምቅም አድርጎ የሚያስችለዋለኝ ነው። እዛም ቦታ እኔ ልገኝ፣ እዚህም ቦታ እኔ ልገኝ። ብዙ ጊዜ እናቶች ናቸው እንደዚህ ሲያደርጉ ማዩ ነው። ስራ አሳልፈው አይሰጡም።
ላይክ ልጆቻቸው እንዲያደርጉት ሁሉ አይፈልጉም። ቤቱን የሚያጸዱት እነሱ ናቸው፣ ምግቡን የሚሰሩት እነሱ ናቸው፣ ልጅ የሚቆጡት እነሱ ናቸው፣ ልጆችም ሻወር መውሰድ ካለባቸው የሚያደርጉት እነሱ ናቸው። እና ኢትስ ቬሪ ኤግዞስቲንግ። ፋይናሊ ለራሳቸው ሾው አፕ ማድረግ አይችሉም። ሰው ለራሳቸው ሾው አፕ አለማድረግ ብቻ ሳይሆን ትዕግስት ያጣሉ ነው። ደጋግመን የሆነ ነገር ላይ ውሳኔ ለማሳለፍ ስንሞክር ትዕግስታችን ሙጥጥ ነው የሚለው ሰው። በተቻለ አቅም ከዲሲሽን ሜኪንግ ብሬክ ወይም ደግሞ የሆነ ውሳኔ ከማሳለፍ እረፍት የሚሰጠን ነገር በተለያየ መንገድ ሊመጣ ይችላል። ግን እረፍት ስንወስድ ሄልፕ ኢዝ ሳምቲንግ፣ እርዳታ ማግኘት ወይም ደግሞ ስራዎችን መከፋፈል። እችን ነገር እኔ እሰራለሁ፣ ይሄን ነገር እከሌ ይሰራል። አይ ቲንክ እኔም ብቻ የምትመለከት ስራ መውሰድ ከድሮም በጣም የምወደው ነገር ነው። ቢካዝ አይ ዶንት ቲንክ እኔ የግሩፕ ወርክ ላይ ጥሩ ነኝ ብዬ አላስብም። ከብዙ ሰው ጋር አብሮ የሚሰራ ነገር ላይ ጥሩ ነኝ ብዬ አላስብም። ሰው አያም ግድ ማድረግ ሲኖርብኝ ግን አንድ ታስክ ነው የምጨርሹ ስባል በጣም ነው ደስ የሚለኝ። በቃች ስራ የኔ ነች አውል ፊኒሽት የሆነ ሰዓት ላይ ከሰው ጋር ይሄ እከሌ ያደርገዋል እንትና ያደርገዋል አትጠባበቁም ነው። የሆነ ሰው ስጠብቁ እዛ ውሳኔ ላይ በጣም ብዙ ሰው ካለበት እሱ ራሱ ኢትስ ቬሪ ኤግዞስቲንግ እና እረፍት መውሰድ ኢትስ አ ቬሪ ጉድ ቲንግ። ሰላም ኤቭሪዋን፣ እንዴት አላችሁ? ሰላም አታላይ ይባላለሁ፣ ሳይኮሎጂስት ነኝ። ከኔ ጋር ዋን ኦን ዋን መስራት የምትፈልጉ ከሆነ ሴሽናችሁን ቡክ ማድረግ ትችላላችሁ። ሴሽናችሁን ቡክ ለማድረግ በዚህ ቀን የምናስቀምጣቸው በቡኪንግ ሊንኩ ወይም ደግሞ በኢሜይል ሪች አውት ማድረግ ትችላላችሁ። ይሄ ካልሰራላችሁ ደግሞ በእነዚህ ሶሻል ሚዲያዎች ሪች አውት ልታደርጉ ትችላላችሁ። አሁን ላይ ኦንላይን ሰርቪሶችን ብቻ ነው እየሰጠው ያለሁት። ስለዚህ በሀገር ውስጥ በሀገሮችም የምትኖሩ ሰዎች ሰርቪሱን መጠቀም ትችላላችሁ ማለት ነው። ሂሊንግ ጆርኒያችሁ የግድ የእናንተ ብቻ ሊሆን አይገባም። I cannot wait to work with you guys. አመሰግናለሁ። ዝም ስል ግን የሆነ ነገር እናደርጋለን። ሌላ ቀን ላይክ ዝም ስል በጣም ዊርድ ነው። ሌላኛው ነገር አይ ቲንክ እኔ በደንብ የጠቀመኝ ነገር ኢዝ አክሰፕት ጉድ ኢናፍ። የሆነ ነገር 100 እስኪሆን የምንጠብቅ ከሆነ ነው ፐርፌክት መሆን አለበት፣ በጣም ጥሩ መሆን አለበት ብለን የምንጠብቅ ከሆነ ሞስትሊ ፐርፌክት ኢዝ ነቨር። ጉድ ኢናፍ 70% ሊሆን ይችላል። ለምሳሌ በጣም ብዙ ማወራባቸው ነገሮች ላይ አይ ቲንክ እኔ አንድ ሪሌት ያደረግኩበት እኔም ቢረዳኝ ብዬ ያሰብኩት ወይም እኔን የረዳኝ ነገር ነው። ግን ሞር ሪሰርች ማድረግ አለብኝ፣ በጣም ሞር ሪሰርች ማድረግ እችላለሁ ብዬ ነው ማስበው ሁሌ። ለምሳሌ the hardest thing ለእኔ መስራት is book review መስራት። እንትኑ አልመጣልኝም። የሆነ ስቶሪ ነበረው ሀሳብ ስብስብ ማድረግ አክቹዋሊ በጣም ስትራግል ማድረግ ሰው ነኝ። ጉድ ኢናፍ በደንብ ሴቭ አድርጎኛል። በቃ በቂ ነው፣ ለአሁን በቂ ነው የሚባል ቦታ ላይ ሲሆን ነገሩን መስራት፣ ይሄ ድምት አድርጎ አለመስራት ማለት አይደለም። ለአሁን በቂ ነው። ቢካዝ አንዳንዴ ነገሮች እጅግ በጣም ጥሩ በጣም የምንፈልጋቸው 100% ፐርፌክት እስኪሆን ስንጠብቅ ረጅም ጊዜ ወስድና ብዙ ነገሮችን ሳናደርጋቸው ነው የሚያልፈው። ቢካዝ አሁንም ጊዜ እየጠበቅን ነው። there is always more ለምንለው ነገር ሁሌም ከዛ የተሻለ ነገር አለ። በደንብ ማወቅ አለብን ለምንለው ነገር ሁሌም እጅግ በደንብ ለምንለው ነገር እጅግ በደንብ ማወቅ ደግሞ ሊኖርብን ነው የሆነ ነገር እና በተቻለ አቅም አክሰፕት ጉድ ኢናፍ የሆነ ነገር በቃ ፕሬዘንት ለመደረግ ለመሸጥ ለመስጠት በቂ ነው። እጅግ በጣም በቂ አይደለም። ኢትስ ናት ዘ ፐርፌክት የት ግን እሰራለሁ። ምክንያቱም በጣም ብዙ ጊዜ እምነቱና ኮንፊደንሱ የሚመጣው ከሰራ በኋላ ነው። እየሰራን ነው ያ ኮንፊደንስ እምነቱ ምናምን የሚመጣው። ለምሳሌ እኔ አይ ዶንት ቲንክ በጣም ኮንፊደንት የሆንኩ ሰው ነኝ ብዬ አላስብም። በጣም ደግሞ ውስጥ በራሷ የምትተማመን ሰው ናት ብዬ አላስብም ነኝ ብዬ አላስብም። ግን ራሴን የማምንባቸው በጣም ብዙ ኤቪደንሶች አሉኝ። ለምሳሌ ይሄን እፈልጋለሁ ብለሽ ነበር ኖረሸዋል ነው። ይሄን እፈልጋለሁ ብለሽ ነበር ሞክረሸዋል። ይሄን አደርጋለሁ ብለሽ ነበር ዩ ትራይድ። እንደዚህ አይነት ነገሮች ራሴን የማምንበት ኤቪደንስ ይሰጠኛል። አምናት ደሞስት በራሷ የምትተማመን ግን የማምንበት ምክንያት ስላለኝ አላቆምም ነገር ነው። በተቻለ አቅም ጉድ ኢነፍ የሚባሉ ነገሮችን እየሰራ ነው በራስ መተማመኑ የሚመጣው። አይ ዶንት ቲንክ በጣም ብዙ ሰው ራሱን አምኖ ነው የሚጀምረው ብዬ አላስብም። እኔ ራሴን አምኜ ኮንፊደንስ ኑሮኝ አይደለም በጣም ብዙ ነገር የጀመርኩት። ከጀመርኩኝ በኋላ ነው አክቹዋሊ ራሴን የማምንበትን ስፔስ ያገኘሁት እና በቃ ጉድ ኢነፍ ጊቭ ዩ ዛት ልቡ ድፍረቱ
ኮንፊደንሱ የሚመጣው ከዛ በኋላ ነው፣ ራሳችሁን የምታምኑበት ነገር ሲኖር። ድግግሞች ታት ኤክስፖዠር ደግሞ ነገሩን በጣም ይሄ እንድትለምዱት ያደርጋል። ፋሚሊየር ከሆነ ስፔስ ታመጡታላችሁ ነገር እና ሪላክስ እያደረጋችሁ ትመጣላችሁ። እኔ በራሴ ነው የማውቀው ላይ ሞር እያደረግኩኝ ስመጣ ሞር ሪላክስድ፣ ይሄ በጣም እየተማመንኩበት ነገሩ እየቀለለብኝ ሳይሆን ሰርቼው አውቃለሁ ትናት እንዲሁ ቲንክ የሚባል ነገር እና ጉድ ኢነፍ በደንብ ሴቭድ ማይ ላይፍ። እና አሁን ላይ ዲሲሽን ፈቲግ ኤክስፒሪየንስ እያደረጋችሁ ከሆነ ወይም ደግሞ የመወሰን አቅማችሁ በጣም የተደከመ ከመሰላችሁ፣ ነገሮች ላይ ውሳኔ ለማሳለፍ በጣም የሚደክማችሁ ከሆነ፣ በጣም ትንንሽ ነገሮች ኤነርጂያችሁን እየወሰዱት፣ በጣም ትንንሽ ውሳኔዎች አቅማችሁን ጭርስ አድርጎት ፋይናሊ ለምትፈልጉት ነገር የሆነ መስራት ላለባችሁ ነገር ድክም የሚላችሁ ከሆነ ዲሲሽን ፈቲግ ኤክስፒሪየንስ እያደረጋችሁ ሊሆን ይችላል። ዳትስ ሜንታል ኤግዞሽን። እና እነዚህ ቲፖች አትሊስት ይረዷቸዋል ብዬ ተስፋ አደርጋለሁ። ለዛሬ ከመጨረሴ በፊት እንደገና እድል የምሰጠው እና እንደገና እድል የማልሰጠው ነገር ውስጥ የመጀመሪያው እንደገና እድል የሚሰጠው ነገር ኢቨንቶ አሁን ያሉኝ ሀቢቶች በጣም ረጅም ጊዜ መጥተው ያን ያህል እያገለገሉኝ ባይመስለኝም፣ ምክንያቱም ሳምታይምስ ሀቢቶቼ የኔ አለቃዎች ነው የሚመስሉት። ለምሳሌ አንዳንዴ አልጋ ላይ መቆየት ፈልጋሉ፣ ነቅቼ መነሳት አልፈልግም። አይ ጀስት ቢ ዜር። በቃ ከነቃሁኝ የሚሰማኝ መቁነጥነጥ አንጥፌ እስክወጣ ድረስ የሆነ የሚቆጣኝ ሰው ያለ ነው የሚመስለኝ። እና አሁን በጣም ረጅድ ሆነ እና እየጨነቀኝ መጣ ራሱ ያ ሀቢት መኖሩ። ግን አይ ቲንክ ሀቢት ድጋሚ የሆነ ልምድ ማዳበር፣ ለቀኖቼ የሆነ መስመር መስጠት፣ ጠዋት ስፔሻሊ ጠዋትና ማታ ልምድ መኖር በጣም ሴቭ የሚያደርገኝ ነገር ነው። እና ሁሌም ድጋሚ እድል የምሰጠው ነገር የጠዋትና ማታ ልምዴ አለርን ማድረግ ያለብኝ ማስተካከል ያለብኝ በጣም ብዙ ልምድ አለኝ። ግን የጠዋትና ማታ ልምድ ዳት ሴቭድ ሚ። ምናልባት ልምዴን ካስተካከልኩት፣ የጠዋት ልምዴን ከቀየርኩት አል ሜክ አን ኤፒሶድ። ሌላኛው ድጋሚ ማላደርገው ነገር ሰዎች ለእኔ ውሳኔ እንዲወስኑ ማድረግ። ቢካዝ ቱ ቢ ኦነስት በጣም ብዙ ሰዎች የኔን ውሳኔ እንዲወስኑ፣ ለእኔ በጣም ትልልቅ ውሳኔዎችን እንዲወስኑ ትቼ አውቃለሁ። እና አደኖ በጣም ናይቭ ነበርኩኝ ብዬ አላስብም ነው። ያን ያህል በጣም ጭፍን የሆነ እምነት ሰው ላይ ኑሮኝ አይደለም። ግን ሜቢ የራሴን ውሳኔ ማሳለፍ አቅም ስላላመንኩት ሊሆን ይችላል። ወይም በህይወቴ ላይ ሰዎች ውሳኔ ሲያሳልፉ ዋጋው አልገባኝ ይሆን። ግን አድርገው ያውቃለሁ። በጣም ብዙ ጊዜ ሰዎች እኔ ህይወት ላይ በጣም ብዙ ውሳኔ እንዲያሳልፉ እድል ሰጥቼ አውቃለሁ። እና ድጋሚ የማላደርገው ነገር እሱ ነው። እንደገና እድል የማልሰጠው ነገር እሱ ነው። ለዛሬ ነበረኝ ሀሳብ ይሄን ይመስል ነበረ። አይ ሆፕ የሆነ ሰው ይረዳል ብዬ። ኢፍ ዩ አር ጎይንግ ትሩ የዲሲሽን ፈቲግ ፕሊዝ ለራሳችሁ ብሬክ ስጡ። ኢትስ ሪል ቲንግ። በጣም ኤግዞስቲንግ የሆነ ነገር ነው። ያ በቀጣይ ቪዲዮ እስክንገናኝ ድረስ በራሳችሁ ቀለም እንደምትቀበሉልኝ አይ ላቭ ዩ ጋይስ ባይ።